እኛ ማለት ነው እኛ ስንሰግድ በሰፍ መስገድ ይቻላል ማለት ቤት ውስጥ ሆነን ማለት ሴቶች ትችላላችሁ። ሴቶች በሶፍ መስገድ ይችላሉ። በጀማዓ የምታሰግዳቸው ልጅ መካከላቸው ትቆማለች። እንደ ወንዶች ምናምን አትቆምም። አብረው ማን ከፍ ሰርተው መስገድ ይችላሉ። እና አሁን ማለት ነው እኔ አንድ ወቅት እየሰገድን ማለት ነው ለምሳሌ አስር እየሰገድን የሆነ እኔም ብቻዬን አንድ ሰው ብቻ መስገድ ይቻላል? አስር ላይ ለምሳሌ ትችላላችሁ። አንድ ቤት ውስጥ ለምሳሌ ከሆናችሁ ሁለትና ከዚያ በላይ ሴቶች ካሉ የአስር ሶላት ደረሰን ለምሳሌ የዛኔ ከፈለጉ በጀማዓ መስገድ ይችላሉ፣ ከፈለጉ በተናጠል መስገድ ይችላሉ። ሁላችሁም አንድ ቤት በላጩ ግን በጀማዓ ቢሰግዱ ነው። ካሊድ ደና እሺ አንድ ነበረኝ ሰላም ጨምር። እሺ ጨምር ጨምር። እሺ ጨምር። የኔ ቀን ላይ አንተ ቪዲዮ ሰርተ ነበርና ኢድ አሰጋግጥ ማለት ነው። እዛኔ ማስረጃ ስጠኝ እስቲ አዲስ ቤት እንደሚገኝ አይሰማም? የምን ማስረጃ ይሰማል? የምን ማስረጃ? የአዲሱ ማስረጃ የት እንደሚገኝ ማለት ነው። ሰው ጠይቆ ነበርና የትኛው ሐዲስ ኢድ አሰጋግጥ ኢድ ቤት መስገድ ይቻላል ብለህ ቪዲዮ ሰርተ ነበር። የትኛው ሐዲስ? ኢድ ቤት መስገድ ይቻላል ብለህ አንድ ሰው ከተቸገረ ቤት መስገድ ይቻላል ብለህ ቪዲዮ ሰርተ ነበር። እና እዛ ላይ የለም ብሎኝ ነበርና አንዳንድ ሰዎች ከዛ ማስረጃ ፈልጌ ነበር። ማነው የለም ያለሽ? ማነው የለም ያለሽ? ኡስታዛችን ነበር የኢሞ ኡስታዝ እሺ እሺ የኢሞ ኡስታዛችን እሺ እሺ ይሰማል አይደል? እሺ يجوز للمرأة صلاة العيد في البيت منفردا أو جماعة مع أهل بيتها إذا فاتتها صلاة العيد في المصلى أو المسجد أو عجزت عن الخروج لعذر، والأصل هو استحباب خروجها للمصلى، ولكن إن صلتها في البيت فلا حرج في ذلك وصلاتها صحيحة وتجزئها. እንደሚቻል ነው እንደ አስሉ እንደ መሰረቱ ሜዳ ላይ ሄደው ጀማዓ የሚሰገድበት ቦታ ወይም በመስጂድ ከሆነ እዚያ መስገድ ነው። ነገር ግን ያንን ያላገኘ ሰው ቤቱ መስገድ ይችላል። አይደለም ሱና ሶላት ሆነው የዒድ ሶላት ዋጅብ ሶላት ራሱ በቤቷ መስገድ ትችላለች። በሴቶች ላይ ይሄ ግዴታ አይደለም፣ ዋጅብ አይደለም። እሺ እና ያ ካለፈበት መስገድ ይችላል ማለት ነው ሰው። እሺ الشيخ عبد العزيز ابن باز رحمه الله تعالى من እንዳሉ ላሳይሽ። ابن باز ነው ያውቃቸዋል ሰውየው? አይሰማም እንደ ልጅ ابن باز ነው ያውቃቸዋል ሰውየው? የጠየቀችው ልጅ አለች? አለሽ ወይ? ይሰማቸዋል? يجوز لمن فاتته صلاة العيد مع الجماعة أو لم يتمكن من الخروج إلى المصلى
ቤት ውስጥ መስገድ ይቻላል ወይ ተብለው ሲጠየቁ የጁዝ አሉ ኢብኑ ባስ ይበቃል፣ ይቻላል። ሊመን ፋተትሁ ሶላተል ዒድ መዐል ጀማዓ በጀማዓ ሄዶ ሶላተል ጀማዓ የዒድ ሶላትን በጀማዓ ሄዶ መስገድ ላልቻለ ሰው ቤቱ መስገድ ይችላል። አው ለም የተመከን ሚነል ኹሩጅ ኢለል ሙሰላ ወይም ወደ መስገጃ ቦታ መውጣት ላልቻለ ሰው ይቻላል፣ ለእርሱ ይፈቀዳል ብለው ተናግረዋል። ከኒሳ ልክ እንደ ሴቶች ለምሳሌ አሉ ኢዛ ለም የተየሰር ለሁነል ኹሩጅ ለእነርሱ መውጣትና ሄደው መስገድ ካልገራላቸው ወይም ካልቻሉ ይህን ነገር አው ይصليها يعني في البيت اي يصليها يعني في البيت يصلونها في البيت ቤቱ በቤት ውስጥ መስገዳቸው እርሱ ይፈቀድላቸዋል። መንፈሪደን ነው ጀማዓተን ቢል ቤት በቤታቸው ውስጥ በነጠላም ሆነ በጀማዓ ሆኖ መስገድ ይችላል። وذلك لعدم الحرج في ذلك وثبوت مشروعيته عن اهل العلم واختيار المحققين كالشيخ عبد العزيز بن باز رحمه الله تعالى. هي مثلا اي ጥያቄ አለ? ይቀጥል። ሰላም ወአለይኩም ሰላም። አንዴ ከይቅርታ ጋር ፌቨን ጥያቄ አለሽ? አንዴ ቅድም ገብቼ ሌላ ልጅ ስትገባ ዝም አልኩኝ። እሺ ጥያቄሽ ምንድነው? ማለት የኔ አንድ ሁለት እንዲልልክ አልችልም፣ ኦርቶዶክስ ነኝ እና የሆነ አንድ በጤና ጉዳይ በጣም ነው የተቸገርኩት እና በዚህ እምነቶኛው ከዚህ እምነት ሳልወጣ በቁርአን እንዲቀራልኝ ፈልጌ ሙስሊም ጓደኞች ነበሩኝና ከዚህ ከእስልምና እምነት ውጭ ያሉ ሰዎች ምን አሉኝ፣ በእስልምና እምነት ከእስልምና ሃይማኖት ውጭ ያለውን መግደል ያጸድቃል ሲሉኝ ፈርቼ ቀረው። ከዛ አሁን ደግሞ ነገር ገብቶኝ ለመጠየቅ የፈለኩት ለምንድነው ልጁን አላውቀውም እንዴ ቲክቶክ ላይ ነው የማውቀውና እዚህ አብሮኝ ያለው ሰው ሕክምና እንዲሄድ አይፈልግም፣ እንድታከም ምናምን አይፈልግም። ልጁ ሙስሊም ነው። እሺ መርሐባ እንትን አይደል በአካል አያውቀኝም፣ ግን ያለውበት ድረስ መጥቶ ነው ያሳከመኝ። ከዛ በኋላ በቃ ሐኪም ቤት ብዙ ተባለ። በሪፈርም የሄድኩበት ቦታ ደግሞ ያጋጠሙኝ ትልቅ ሙስሊም ናቸው። እሳቸው ብር ከራሳቸው እንትን ብለው ጠብቀው የራሳቸውን ወረፋ አሳልፈው ለኔ ጠብቀው እንትን ሲሉ ግራ ገባኝ። እዚህ ጋር በብዛት ከእስላሞች የማየው ነገር፣ እዚህ ጋር ደግሞ ከሌላ ጋር የምሰማው እንደዚህ እና በቃ በዚህ ምክንያት ብዙ ማወቅ እፈልጋለሁ። ማለት አሁን ጓደኞች አሉ ብያለሁ፣ ርቄያቸዋለሁ በዚህ ምክንያት እና ሲሰግዱም አንድ ጥያቄ ይሆንብኛል። ሊሆን ታጥቦ ሲሰግዱ እኛም በእኛ ጋር ስንሰግድ እንዲታጥቦ መስገድ ምናምን የለም። እንዲታጥበን ነው የምንሰግደው ምናምን አይደለም። መስገድ ባለብን ሰዓት ዝም ብለን እንሰግዳለን ምናምን እንጂ ታጥቦ ሲሰግዱ ግራ ይገባኛል። ብቻ የሆነ የሚያረጉትን ነገር ሳይ የሆነ ጥያቄ ይፈጥርብኛልና ማወቅ ፈለኩኝ። ስለምና በቃ በደንብ ባቅ ደስ ይለኛል። መልካም እሺ። ምን አለ መሰለሽ ባጭሩ ነብያቶች እስልምናን ሃይማኖትን የሰበኩት እስልምናን ሃይማኖት ተከተሉ ብለው ለትውልዶቻቸው አስተላልፈዋል፣ መክረዋል። ኢስላም አምላክ በነብያት በኩል የደነገገው ሃይማኖት ነው። እሱ እንድትቀበሉ ነው እየታዘዛችሁት የተፈጠራችሁት እና አንድና ብቸኛ የሆነውን አምላክ እያመለካችሁ በእስላም ላይ እንድትኖሩ በሱም ላይ እንድትሞቱ ከዚያም በቀጣይ ዓለም ገነትን እንድትወርሱ ነው የተፈጠራችሁት። ወደ ኢስላም ጥሪ እናደርግልሻለን። በምናስተምር ጊዜ ተከታታይ ጥያቄዎች በሚኖሩሽ ጊዜ መጠየቅ ትችላለሽ። እሺ እንትን ግን ማለት ጥያቄ የሚሆንብኝ ነው። ይሄን ብትመልስልኝ ደስ ይለኛል። አሁን አላቅም ስሙን አላቅም፣ ግን እሺ የምትታጠቡት ለምንድን ነው ማለት አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል ስላዘዘን ነው። ስግደት በምናደርግ ጊዜ ሰው ንጹህ ሆኖ መገኘት አለበት። ያ ማለት ግን ሶላትን ለማለት እንጂ ጌታውን አላህ ሱብሓነሁ ወተዓላ ለማምለክ ወይንም እርሱን ለመጸለይ ወደ እርሱ ለመለመን በየትኛውም ሁኔታና ስፍራ ላይ ሆኖ መጸለይ ይችላል። አንዱ የስግደት የአምልኮ ስርዓት ሶላት የተባለው ግን መጸዳጃ ቦታዎች ሰው እንደቆሸሸ ከአምላኩ ፊት ሊቀርብ አይገባም።
እነዛን አጽድቶ ከዚያም በኋላ ውዱ የሚባል ነገር አለ። እሱን አድርጎ ከጌታው ከአምላኩ ከአላህ ፊት ይቀርባል። ይሄ ነው እና ይህንን አምላክ አላህ ሱብሓነሁ ወተዓላ በቀደሙት ነቢያት ዘመናት የሚያዛቸው ይሄን ነው። ምናልባት መጽሐፍ ቅዱስ ላይ አይተሽ ከሆነ ሙሴን ገና አምላኩ ሲገናኘው ጊዜ ወደ መቅደሱ ስፍራ ወይንም ደግሞ ወደ ሲና ተራራ ገና እንደተገለጠለት አንደ በተቀደሰው ሲና ተራራ ላይ ነህና ጫማህን አውልቅ ኢነከ ያኒ ፈኽለዕን ዐለይከ ጫማህን አውልቅ አለው። ሙስሊሞች ዛሬ ስግደትን ላይ ያደረጉ በሚሉ ጊዜ ያንን ከታች የሚያረክስ የሆነው የጫማው ከነጃሳ ነገር የረገጠ ከሆነ እሱን እንዲያወልቁ ታዘዋል። ልክ ሙሳ እንደታዘዘ ከዚያም እግሮችህንና እጆችህን ታጠብ እያለ ወደ መቅደሱ ስትገባ እያለ ሙሴን ያዛል እግዚአብሔር መጽሐፍ ቅዱስ ላይ። ስለዚህ እነዚህ ቦታዎች አጽድቶ ለአምልኮ ዝግጁ መሆንን አምላክ አላህ በቀደሙት ነቢያት በኩል ያዘዘበት ትእዛዝ ነው። ለዚያ ነው የምንፈጽመው። እሺ እና ደግሞ ማለት ነው በእንትን ጊዜ አሁን ያው እኔ የምጠይቅ ማለት ነው ይቅርታ ማለት ምናልባት ባለማወቅ የምጠይቀው ጥያቄ ሊያስከፋችሁ ይችላል አላውቅም። ግን አሁን እንዲህ በበዓላት ጊዜ የጨረቃ መውጣትና መግባት ነው የሚታየው እና በዛ ሰዓት ጠይቄያለሁ ማለት እኔ አሁን አይደለም መጠየቅ የጀመርኩት ቆይቻለሁ። ሰው መጠየቅ ከጀመርኩ ያው የሚመልስ ሰው ስለሌለ ነው ዝም ብዬ ያለፍኩት ማለት ነው። እና ጨረቃ በእናንተ እምነት ጨረቃን ነው እንደ አምላክ የምታዩት የተባለው ማለት ጨረቃ ትወልዳለች፣ በእናንተ እምነት ጨረቃ መወለዷን ነው የምታምኑት እና ለዛ ነው የጨረቃ መግባትና መውጣት የሚጠብቁት የሚል መልስ ነው ያገኘሁት። እሺ እሱን አስመልክቶ አላህ በቁርአን ላይ የጨረቃን አገልግሎት ሲናገር يسألونك عن الأهلة قل هي مواقيت لهم ሙሐመድ ሆይ ስለ ጨረቃ አገልግሎት ይጠይቁሃል እርሷ የጊዜ መለያ ነች በላቸው ይላል። ማለት ወራቶችን የምንለይበት እንጂ ሌላ አይደለም፣ ወራቶችን የምንለይበት ነው። ይህ የረመዳን ጨረቃ በሚመጣ ጊዜ ጾም ረመዳን መጾም ጀምሩ። ልክ እሱ ወር አልቆ ሌላ አዲሱ ጨረቃ ሲወለድ ደግሞ በዓልን አክብሩ ተብለን ታዘናል። ሱሙ ለሩእየቲሂ ወአፍጢሩ ለሩእየቲሂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ አሁንም ያለው መጽሐፍ ቅዱስ ላይ በመጀመሪያ ከዚህ እንጨርስ። እኛ በፍጹም ጨረቃ እናመልክም፣ የጊዜ መቁጠሪያ አድርገን ብቻ ነው የምንጠቀማት። ልክ አንድ ሰው ወደ ቤት አምልኮ ሲሄድ ሰዓት አይቶ ይሄዳል፣ ሲመለስም ሰዓት አይቶ ይመጣል። ያንን ሰዓት አመለከው ሳይሆን የምንለው ሰዓቱን የጊዜ መቁጠሪያ አድርጎ ተጠቀመበት ነው። አሁንም የምናመልከው የሚገዛ አምላክ አላህን ነው። እሱን ደግሞ የረመዳን ወርን ጨረቃን በምታየው ጊዜ ጾሙ የተባለው ያ ጨረቃ ወጥቶ እስኪያልቅ ድረስ አንድ ወር ስለሚቆይ ያንን ወር ለመጠቀም ነው። ያንን ወር እንደ ጊዜ የምንጠቀምበት የምንለይባት የሆነች ነች እንጂ ሌላ አይደለም። ይህ ደግሞ መጽሐፍ ቅዱስ ላይ ያለ ነገር ነው። መጽሐፍ ቅዱስ ላይ ዳዊት ምን ይላል? መዝሙረ ዳዊት ላይ ጨረቃንም የጊዜ መለያ አደረካት እያለ ይናገራል። የጊዜ መለያቸው ጨረቃ ነበረች። ከዚያ በኋላ የጨረቃው አልቆ ከዚያ አዲሱ ጨረቃ በሚወለድ ጊዜ ክብረ በዓላትን አክብሩ ይላል መጽሐፍ ቅዱስ ላይ። ልክ ነብያቶች ይህም አምላክ የእስራኤል አምላክ ለነብያት የደነገገው ነው እያለ ይናገራል። እና ስለዚህ ይሄ ቃል በቃል መጽሐፍ ቅዱስ ላይ ያለ ሁሉ ነገር ነብያቶች በዚህ መንገድ ላይ ነበሩ። ከጊዜ በኋላ ክርስትና መጥቶ ይሄን ነገር እንደ ስህተት አድርጎ ለህዝቡ አስተማረ እንጂ። እሺ በቃ አመሰግናለሁ። ያው ብዙ ማወቅ የምፈልጋችሁ አሉ። እኔ በዚህ ያበቃል ማለት አይደለም፣ ግን ያው በአንዴ ማወቅ አይቻልም። ቀስ በቀስ ግን እላለሁ። አመሰግናለሁ። እሺ ኩርሱ ሰላም ሰላም። ለክርስቲያኖች በዓል ልብስ መስፋት ይቻላል እንዴ? የዓመት በዓል ልብስ ለአምልኮ የተለየ የአምልኮ መገለጫ የሆኑ ልብሶች ከሆኑ አምልኮ ምናምን የሚጠቀሙባቸው እንደዛ ይሆናል። ኖርማል ልብስ ከሆነ ችግር የለም። ሽፎኖች ምናምን የሰውነት ቅርጽ የሚያስገድዱ ወይንም ደግሞ ርዝመታቸው አጭር ሆነ ብቻ ነው። አማን እንዴት ነህ? ሰላም ነልኝ። እንደምን ዋልክ? ሰላም ላንተ ይሁን። እንዴት ነህ?
ደህና አልሐምዱሊላህ። እንዴት ነህ? አለን ብዙ ጊዜ ኮሌጅ ጋር ለመግባት ሁሉ ፈልጌ ነበር፣ ግን ያው ብዙ ቢዚ ስለሆንክ ብዬ ነው እንጂ ብዙ ጊዜ ግን ያው እከታተልሃለሁ እና አንዳንድ አሁንም የሆነ ነገር እንዲህ ቁርአኑ ብዙ ነገር እያነበብኩ ነው። ከዛ ውስጥ ግን አንዳንድ ጥያቄዎች ስላሉኝ ያንን እንግዲህ ከተመቸና አንተ ፈቃደኛ ከሆንክ ሰውንም ለመጠየቅ እና መድረኩን ከሰጠኸኝ ለመጠየቅ ፈቃደኛ ከሆንክ እኔ ልጠይቅ። እሺ፣ በጣም አመሰግናለሁ። አንድ ከመጀመሪያ ግን ከመጠየቄ በፊት አንድ ልልህ የፈለግኩ ነገር ምንድን ነው፣ አሁን አንተን መንገድ ላይ ባገኝህ ወይም አሁን በዚህ ዳይሬክት እናንተ ለመነጋገር አሁን በምናደርግበት ነገር ላይ አንተን አሁን እንዴት ብዬ ነው አሁን ሰላም በምን መልክ ነው አሁን አንተ ሰላም ልል የምችለው ማለት ነው? እንዴት ነው አሁን ሰላም እሱ ሰላም ነው መባል ይሄ ነገር ለአንተ አክሴፕት ያደርገዋል? አንተ ትቀበለዋለህ? እሱ እንዴት ነህ? ሰላም ነህ? ደህና አደርኩ ትለኛለህ። እኔም ደግሞ ኖርማል ሰላም እልሃለሁ። ችግር የለም። አሁን እዚህ ችግር የለም እንጂ አሁን አንተን ደግሞ እኔ ለአንተ ነው ፍቅር ለአንተ ቢኖረኝ አንተ ለእኔ ፍቅር ማድረግ አለብህ የለብህ? አሁን ለምሳሌ ኖርማል ሰላምታ ታቀርብልኛለህ፣ ታቀርብልሃለሁ። የሀገሬ ልጅ ነህ፣ የሀገርህ ልጅ ነኝ። በመልካም ነገር እንተዋወሳለን። ይሄ ነው። አሁን ለእኔ እኔ ቢቸግረኝ ወይ አንተ ቢቸግር እኔን አሁን ትረዳኛለህ አትረዳኝም? በደንብ እረዳሃለሁ እንጂ አሁን በዚህ በቁርአን ላይ ኮምፕሌን ምንም ነገር ችግር አይኖረውም ማለት ነው። እንደዚህ ችግር የለውም ማለት ነው። እና አንድ ወዳጄ አንድ ትንሽ ባህሪውን ቀየረ። ያው ቢቀየሩ ችግር የለውም፣ ግን ብዙ ጊዜ ሰላም ስለው ሰላም ይላል። እንደገና ደግሞ አጋጣሚ ደግሞ ቤቱ ሄጄለት ሰላም አለይኩም በምለው ሰዓት አሁን አይመልስልኝም። እንደ ምን ሆነ ምናምን ብዬ ስለው እኔ እንግዲህ ሰላም አለይኩም ሰላም ላንተ ይሁን የሚለው ነገር ነው እንግዲህ በራሴ እንግዲህ አሁን ከሌሎቹም እንደተረዳሁትና እንደተገነዘብኩት ማለት ነው። ይሄን ነገር እኔ ክርስቲያን ነኝ። ክርስቲያን እንደመሆኔ መጠን አንተን አሁን ሰላም ብዬ አሁን ልክ ቤት መጣ አሰላም አለይኩም ብልህ አሁን አንተ ለእኔ መልስ ሰጠኛለህ? አስጠኝ እሰጣለሁ እንጂ አሁን እንደዚህ እንጂ አሁን ለእኔ አንተ እኔ አሰላም አለይኩም ማለት አትችልም። ሰላምታ ከቀረብክልኝ እልሃለሁ፣ ችግር የለውም። ለአንተ ደግሞ እኔ ሰላም አደርክ እንዴት ነህ ደህና ነው ወይ ብዬ በሀገራችን ቋንቋ ሰላምታ አቀርብልሃለሁ። ግን አሰላም አለይኩም ብትለኝ እመልስልሃለሁ፣ ወአለይኩም እልሃለሁ። ሰላም በአንተ ላይ ይሁን ስትለኝ በአንተም ላይ ብዬ እመልስልሃለሁ። አንዳንዶች አሁን በዚህ አንዳንድ ነገር የምታደርግል እንደ ሀሳብ መልክ እንግዲህ ከኔ እውቀቱ ይኖራል ብዬ አስባለሁ። አንዳንድ ሰዎች ግን ይህንን ነገር በጣም ክርስቲያን ላይ እንዲህ ኮንሰንትሬሽን በጣም ጥሩ መልካም ነገር ስለሌለ ይህን ነገር ቢሰጥ ይህን ሀሳብ ብትሰነዝርላቸው ይሄ ነገር በክርስቲያንና ሌላ ጉዳይ እምነት የግል ነው የግል ነው። እኔ ወደ እሱ መምጣት አልችልም፣ እሱ ወደ እኔ ሊመጣ አይችልም። የራሳችንን ይሄ ነገር ስላለ ይህንኑ እንደ ኮሜንት መልክ ለመስጠት ፈልጌ ነው እና አመሰግናችን እንደ ጥያቄ ሆነብኝና ይህንን ለመጠየቅ ነበረ። አመሰግናለሁ። በዚህ ላይ ሀሳብ ካለ ግን ብሰጠኝ ደግሞ ደስ ይለኛል። እና አመሰግናለሁ። ጥያቄ እሺ፣ ያው እኔ ለሀገራችን ሰዎች ሰላምን እመኛለሁ። ብዙ ጊዜ ኢስላምን የሆነ እንደ ጨካኝ እንደ ጨፍጫፊ እንደ አረመኔ አድርገው ቀርጸውባቸዋል በጭንቅላታቸው ላይ። የሀገራችን ክርስቲያን በተለይ በቃ እንደ አራጅ አድርገው ነው ሙስሊምን የሚያየው። በፍጹም እንደዛ አይደለም። ወላሂ ኢስላም በጣም ሰላም የሆነ ሃይማኖት ነው። ወደ አምላክ መንገድ እንድትመጣ ይጠራሃል። እምቢ ካልክ ደግሞ በዚያ ላይ ለአንተ ይጸልይልሃል ወደ አምላክ መንገድ እንድትመጣ። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን ወደ እስላም ጠሯቸው። ተቀበሉ አንቀበልም ባሉ ጊዜ አላሁመ ህዲ ቀውሚ ብለው ጸለዩላቸው። አምላክ ያላህ ሆይ ህዝቤን ምራልኝ ወደ አንተ መንገድ ብለው ጸለዩላቸው። አላህም ሰማቸው፣ መራላቸው እነዚያን ህዝቦች። ያ ነው። አሁን እዚህ ጋር ተጋደሉ ምናምን የሚሉ አናቅጾችን ከሆነ እያዩ ይህን ነገር የሚፈጥሩባቸው ያ ስለሌላ ነው የምናገረው። ሊጋደል የመጣ ሰላምን አልፈልግም እኔ በቃ ማጥፋት ነው የምፈልገው ብሎ የመጣን ኃይል እሱን ለማስቆም የሚደረግ ነገር ነው ጂሃድ ብሎ ማለት እንጂ
ሰላማዊ የሆነን ሰው ሂዶ ለመጨፍጨፍና ለመግደል አይደለም። አሁን ለምሳሌ እዚህ ምንድነው ሱራዎች ላይ ጓደኞች አታድርጓቸው የሚል ቦታ ያየው መሰለኝ። እሱ ነገር ምንን በሚመለከት ነው? ከዚህ ከክርስትና ጋር አይደለም። ለየት እስከምትበዙ ድረስ ከነሱ ጋር ሁኑ። እንደገና ከዛ እናንተ ደግሞ በብዛት ካላችሁ እንግዲህ ሌላ ፍቺ ተፍሲር ሊኖረው ይችላል። ይሄ ነገር ስላለ ይሄን በምን መልኩ ነው የሚታየው? ያ ነገር እንግዲህ ከሃዲያኖች ለሁለት ክፍል ነው ቁርአን የሚያቸው። አንደኛ ሰላማዊ የሆኑ ከሃዲያኖች አሉ። አሁን ክርስቲያን ይመለከታል ወይ ነው ተናናሩ ይላል። ሌሎች ደግሞ ክፉ የሆኑ ከሃዲያን ሆኖ እነሱ ክርስቲያኖች መጥፎ ሆነው ጦርነትን የሚያስቡ መጋደልን የሚያስቡ አይነት ከሆኑ ከነዚያ ጋር አስመልክቶ የተነገሩ አንቀጾች ናቸው እነሱ። ሰላማዊ ከሆነ ግን ከነርሱ ጋር በሰላም ተናኖራቸው መልካም ዋሉላቸው ምናምን ሁሉ ብሎ አላህ ብዙ ቦታ ያዘ እንጂ አሁን እንደዚህ እነሱ ክርስቲያኖችን አግሉ ምናምን ነገር አይደለም። አስተምሯቸው ነው ያለው። ወደ እናንተ መንገድ እንዲመጡ ገስጻቸው፣ ምከሯቸው ነው ያለው። እሺ፣ በጣም አመሰግናለሁ። አከብርሃለሁ። በጣም አመሰግናለሁ። እሺ مرحبا. ايش تلاقي هذا؟ السلام عليكم. أرني قدم الله. ባለፈውም እኮ ያልኩን የዛ የባንክ አካውንት ያልኩን እሱንም እኮ እንትን ላይ አልተመቸ መሰለኝ ሀሳቡን ሰንዝሬልህ ነበርና ሀሳቡን አንዳንድ ጥያቄ የሚሰጠውትን እነዛውን የሚረዱ ሰዎች አሁን ሁሉም ያካተተ ነው። ለክርስቲያን፣ ሙስሊም፣ ማንኛውም ፓጋኑም ይሁን አጠቃላይ የሚያደርግ መርዳት ነው ያዛችሁት ወላጅ አልባው ነውስ የተወሰነ በሙስሊም ብቻ ላይ ያለ ነው? ያንን የእርዳታ ገንዘብ ማሰባሰብ ያደርጋችሁት? የትኛው? ኦኬ፣ ባለፈው ትምህርት ቤት መድረሳ ምናምን ቁርአን ቤት ምናምን የተባለው አሁን ባለፈው በስብሰባ ላይ ራሱ አንዴ የጠሩ ጊዜ ማለት ነው። ፕሮግራሙንም ተከታትዬዋለሁ፣ ግን ብዙ ሊገባኝ አልቻለም። ወላሂ እንጃ። እዚህ ሀገራችን አንዳንዴ ለእስላማዊ ነገራቶች መዋጮ የሚደረግበት ጊዜ አለ። ኦኬ፣ ለወሎ የቲሞች የተባለው ከሆነ እምነት እንትን አይልም። እሱ የወሎ ላይ የሚገኙ ማንኛውም እምነት አልባ ይሁን እምነት ነክ ነገር ሳይሆን ወላጅ አልባ የሆኑ ህፃናቶችን ነው። እንደዛ ናቸው። ወላጅ አልባ የሆኑ ማንኛውም ህፃናትን ለመርዳት የተሰበሰበ ነው። እሺ፣ አመሰግናለሁ። እሺ